ነት የመልካምነት ተምሳሌት የሆነ ዝርያ ውስጥ ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለም። መቼም ዘር በዘርነቱ ማንም ከማንም አይበልጥም። የሚበላለጠው በመልካምነቱ ነው፣ በደግነቱ ነው፣ በሚያደርገው መልካም አስተዋጽኦ ነው። ያ ጎሳ በተለይ በአረቦቹ መሪነትን የሚያገኙት በመስጠታቸው ልክ ነው ብለናል። ታስታውሳላችሁ? በቸርነታቸው ልክ ነው። የቸርነታቸው ጥግ ምን ድረስ ይደርሳል? የጎሳ መሪዎች ሰጥተው ደሃ እስከሚሆኑ ድረስ ድህነት ደረጃ ይደርሳሉ። እንግዳ በመጣ ቁጥር ሲያርዱ፣ ግመሎቻቸውን ሲያርዱ፣ ሲያከብሩ እንግዳን መጨረሻ ደሃ እስከሚሆኑ ድረስ ይደርሳሉ። ቸርነታቸው ማለት ነው። አንዳንዶቹ ሰውን ከማብላት አልፈው የዱር አውሬን የሚቀልቡ ሁሉ ነበሩ። ከዛ አይነት ጎሳ ነው ነብዩ ሰለላሁ ዐለይሂ ወሰለም የመጡት፣ በቸርነት በመልካምነት ከሚታወቅ ጎሳ ማለት ነው። ሙስሊም በዘገቡት ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሰሉ ዐለ ነቢ ሰለላሁ ዐለይሂ ወሰለም ምን ብለዋል? ኢነላሃ ዐዘ ወጀለ እስጠፋ ኪናነተ ሚን ወለዲ ኢስማዒል፣ የኪናናን ዘር ከእስማዒል ዝርያ መረጠ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ኪናና ከነቢዩላህ እስማዒል የሚሳብ ዘር ነው። ወስጠፋ ቁረይሸን ሚን ኪናና፣ ከኪናና ደግሞ ቁረይሽ የሚባለውን ጎሳ አላህ መረጠ። ወስጠፋ ሚን ቁረይሽን በኒ ሃሽም፣ በኒ ሃሽም ደግሞ የቁረይሽ አንድ ነገድ ነው። እሱን ደግሞ መረጠ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወስጠፋኒ፣ እኔን ደግሞ መረጠ። ሚን በኒ ሃሽም፣ ከበኒ ሃሽም ደግሞ እኔን አላሁ ስብሓነሁ ወተዓላ ለዚህ ታላቅ ጉዳይ ሪሳላ የአላሁ ስብሓነሁ ወተዓላን አንድነት ለማስተማር ሰዎችን ከጨለማ ወደ ብርሃን ለመምራት የመጨረሻ